የት እንዳለን እስኪ ገምቱ። አሁን የቆሎ ተማሪዎች ወጥተዋል። ቤተክርስቲያኑ ቤት ገብርኤል በዚህ በዚህ ወደዛ ስትሄድ ምንድን ነው ተራራ ጉዞ ጀመረ። የት እንዳለን እስኪ ገምቱ። አሁን የምንገኘው በሰሜናዊቷ ኢትዮጵያ አካባቢ ካሉ ምርጥዬ ቦታዎች መካከል የሰሜን ወሎ መዲና ትባላለች። በዚህ ነው ተራራው በጣም ይገርማል። እንደምታዩት ነው። አይታችሁት የምንወጣው ይሄን ተራራ አይት አሁን ይሄን በዚች መንገድ ይዘን እንጓዛለን። አብራችሁን ሁኑ። አብራዘር አለከማም ገና ሳንጀምር ዛሬ ማላይ ሳንወጣ ነው ወፈለ የሳበንን ቦታና ከሩቅ አይተህ ነው በጣም የተመቸንን ቦታ ነው የምናሳያችሁ። እናንተም ያው ጀጅ ታረጋላችሁ። ታይም እንደ ተራራው ያው ተራራውን ተመልከቱት ተመልካቾች ይዩት። ገና አሁን መገራ ከተማዋን ያት ከተማዋች ነች። ቤቶች እዚህ ተራራው ጥግ ላይ የሚገኙ ቤቶች ናቸው። የፒያሳ የሚባለው የወልዲያ አካባቢ ሰፈር ነው። እሱ ጋር ነው የምንገኘው። አብራችሁን እንግዲህ ነው ከጀርባ የምታዩት የፒያሳ ሰፈር ነው። ገና ተራራው ጋር ነው። ከዛ ጀርባ ደግሞ ሌላ ሰፈር አለ። ብዙዎቹን አይተናቸዋል፣ ግን ይሄኛው በጣም ስላስደመመን የቆሎ ቤቱን ወይም ደግሞ የቆሎ ተማሪዎች መኖሪያ ቤቶችን ከታች ደግሞ ኪዳነ ምሕረት ቤተክርስቲያን አለች ላይ ሂደን ምን ይሆናል ማለት ነው። አብራችሁን ድንጋዩ እንደምታዩት ነው። ይዩት ድንጋዩ በጣም አስቸጋሪ ነው። ይሄን ነው በየቀኑ እንግዲህ ቆሎ ተማሪዎች የሚወጡት ለትምህርት የሚሄዱት። ይዩት አስቸጋሪ የሚሄዱበት መንገድ ይሄ ነው። ተመልካቹት ጉዟችን እንደቀጠለ ነው። ያው ዙራ ገባው ነው። በዚያች መንገድ ይዘን ነው የምንሄደው። ይሄን ተራራ እንወጣለን አንወጣውም እንፈተናለን። መንገዱን እንግዲህ ይሄን ነው እንደምታዩት። ሰውየው በዚህ ጋር ነው ሞጫው የቆሎ በዚህ ጋር እንደምታዩት ከተማው በዚህ ታያለች። ከዛ ከፊት ለፊታችን ያለውን ደግሞ ጅብራ እንዲቆመውን ተራራ ተመልከቱ። ተራራን እንደዚህ በቅርብ ርቀት አይቻላል። ይሄ ልጅ አይቶ አያውቅም። አይቶ ታውቃለህ? እንዲህ ቅርብ ያ ተራራና ይሄ ተራራ እንደዚህ ቅርብ። ወደ ስቴድ ምንድን ነው? ወደ ከተማ ወደዛ ስቴድ ምንድን ነው? ወደዚህ ተራራ ነው። ያው የምንወጣው ነው። በዚህ ጋር እንወጣለን። ያ በዚህ ጋር እንወጣለን። እዩት አሁን ይሄንን ነው የምንወጣው። ይሄ በቃ እንደወጣ እንዲህ እያላችሁ ካልሆነ የማይወጣ እጅግ አስቸጋሪ እንትን ነው። አስቡት። ከተንጀራተት ግን ያው ቻው የለም። ይሄው ጓደኛዬ እንዴት እንደሚወጣ እዩት። እኔም እየወጣው ነው ተደግፌ ምናምን እንዳይመስላችሁ። ደሞ ያረኩት ሳላስበው የወጣሁት ይኸው ክፍት ጫማ ነገር አድርጌ ነው። አበቦቹ አያምሩ? በሰ አበደ ተራራው የሚገርም ነው። እየወጣ ነው እስከ ላይ ድረስ እንደርሳለን። አሁን የቆሎ ተማሪዎቹ ቤት እየታዩን ነው። ያው እንዲህ የምታዩት አይታችሁታል። ይሄንን ነው አሁን እየወጣን ያለ ነው። እቺ መንገድ ይዘን ያው ከዚህ ወደ ታች የምታዩት ይሄው እንደዚህ ነው። ገና ቅርብ ነው። ከላይ ሆነን ስናየው እንዳይመስል ይታያል። ቤት አረ ወደ ሌላ ቦታ ይዘን እንዳትሄድ። ማነው መሪው? አታስብ። የእግር መንገድ እየተከተልክ እንግዲህ ኮቴ እየተከተልክ አይታል። ፍየሎቹ ግን እንዴት እንደሚወጡት ማንኛውም ፍየል ይወጣል ማለት ነው። እና ከተማዋን ያዋት ከዚሁና ወልዲያ ፒያሳ ሰፈር
ጽድት ብሎ ነው የሚታየው። የሚገርም ነው። ተራራ ላይ ወጥተን ነው። አሁን ተራራ ላይ ነው። ኦልሞስት እየደረስን ነው። ቤቶቹ እየታዩ ነው። ድካማችንን ለማሳረፍ እና ወዴት ነው የምንሄደው መሰላችሁ? የቆሎ ተማሪዎች ቤት ከዚህ ነው። አሁን ይኸው እንደምታዩት ነው። እየደረስን ነው። ከታች ከጀርባችን ወልዲያ ፒያሳ ከተማ የምትባለው ነች። እሷን ነው የምናየው። እስኪ እንጓዛለን። እንቀጥላለን። ምን አማራጭ አለን? ያው አሁን እዚህ ጋር ይሄን ነው ሞቶ ይሄን በረከት ወጥቶታል። ይሄንን እኔ ደግሞ አሁን እስኪ ወዚህ ድበር ያለ ወጣ ይወል አንደገፍም። ሳንደገፍ ነው እስካሁን የጣነው። ዱላ የለ ምን የለ። ቀስ ይኸው ያሸራታልኩ። በጣም የሚገርም ቪው። እስኪ ነገር ስለ ጉባኤ ይሄ ቦታ ምንድነው? ምንድነው የምትማሩት? ቅኔ። እና እኛንስ ቅኔ ታስተምሩናላችሁ? እስከ ስንት ሄደሃል ቅኔ? በደምብ ትችላለህ? ማን ያስተማሩ? የኔታ ማን ናቸው? መራዊ አለ። አሁን ስራ እየሰራችሁ ነው። እቺ ሽመል ለምንድን ነች? እንግዲህ ለውሻም ትሆናለች። ኦኬ መመርኮዣ ምናምን ነች። ስትወጡች እንዳገቷ እንዳታስቸግር። በቃ ራሳቸው ናቸው እዚህ ቆሎ ተማሪዎች ስራቸውን የሚሰሩት ምን የሚሉት። አሁን ደግሞ እቺን መውጫ ሽመልም እየሰሩ ነው። እኛም እስኪ ቤቷን እናያለን። በቃ በርቱ። እንግዲህ ተመልካቾች እንደምታዩት በጣም ያምራል። ቆሎ ቤቶቹ በጣም ደስ ነው የሚሉት። መግባት እንችላለን እንዴ? ወደዛ እንሂድ። ቤቶቹ ጋር መግባት እንችላለን? አንችልም። ገብተን ብናይ ደስ ይለናል። ገብተን ብናይ አንዱን ቤት ወደዚህ እንሂድ። ያስገቡናል ቤቶቹ ጋር። እሺ እንደምታዩት በጣም ነው የሚያምረው። እነዚህ ቆሎ ቤት ጎጆ ቤት እንግባ። እንደዚህ እንዴት ናችሁ? ሰው አለ? እንግባ። ሰው አለ? ሰላም ነው ወንድም? ማንም የለም። ያው ቤቷችን ነች እና በረከት እንግባ። እዚህ ገብተን ቁጭ ብለናል። እንግዲህ አሃቢክ እንግዲህ ገብታል። ምን ተሰማ? በቃ ስራ እንዴ እንትንም አለው ያያየ እንዴ ቆጣለሁ። እንዴ ቆጡን አላየሁትም ነበር። ቆጣለሁ ማለት ነው። እዚህ አራት ሴተኛ ለዚህ የትምህርታቸው ብዙ ነገራቸው እዚህ እንደምታዩት ነው ያለው። እዚህ ነው የሚማሩት። የኔታ ማህሪ ናቸው የሚያስተምሯቸው። መርሃዊ የኔታ መርሃዊ ነው የሚያስተምሯቸው። እንግዲህ አብዛኞቹ ያው የተኛ ሰውም አለ እንዳንቀሰቅስ። ቢኪ ምን ተሰማ? በጣም ሊገርም። ያው ቅድም እንዳል ደግሞ የሚገርመው ነገር እያወራን በነበረበት ሰዓት ምንድነው ሎጅ አታች ሎጅ መስሎ ሎጅ መስሎ እንደውም አረዛ ሎጅ እንዲና እየተባባልን ነበር አጋጣሚ። ከዛ የኔታ ቤቶች ነው የእንትኖች ነው ምናምን አሉ የቆሎ ተማሪዎች የበለጠ እንደው ጉጉት አደረብን ለማየት። አሰራሩ በጣም ከታች በጣም የሚገርም ነው። በጣም እና አሁን ደርሰናል። እስቲ ደግሞ በዛኛው በኩል እንሂድና እቺ እንግዲህ ይሄን ይመስላል። አንዷ ቤት ነው የገባነው። ወልዲያ ሞቅ ትላለች ከአዲስ አበባ አየር ጸባይ ስታያት። አሁን የምንገኘው የኔታ ትንሽ ሞቅ ብሎ ነው የቆሎ ተማሪ ቤቶች እዛ ነው የምንገኘው። በጣም ቤታቸው ትንሽዬ ነች ግን በጣም ታምራለች። ከላይ ቆጣላቸው የራሳቸው የሆነ ነገር እንደምታዩት አለ። እዛኛም አረፍ ብለን እንግዲህ ሁኔታውን ለማየት ፈቅደውልን እንግዲህ ገብተናል። እስኪ ቀጣይ ደግሞ እስከ ላይ ድረስ ያለውን ምን ይመስላል እንመለከታለን። አብራችሁ እናመሰግናለን። እንዴት ነው አለን እንደምናየው
ሰላም ናችሁ? አሁን ደግሞ ወደ ሰፊ ቦታ ሆነ የነው ከታች ያለው ነው ያለው ነው። ደግሞ እዚህ ጋር ብዙ ናቸው የምናያቸው። ያው ከጀርባችን ብዙ የቆሎ ተማሪ ቤቶች አሉ። እነዚህን እኮ ከታች ሆነን ማየት አልቻልንም ነበር አይደል? አሁን ያቸው ተመልካቾች እንግዲህ እንደምታዩት በርካታ ቤቶች ናቸው ያሉት። እዚህ ነው እንግዲህ የቅኔ ትምህርት የሚማሩት። ያው በጣም ነው የሚያምሩት። እዚህ ጋር ቀጣይ ታዳጊ ደግሞ ተማሪዎች አሉ። ደስ ይላል በጣም። ከዚህ እንግዲህ እንደምታዩት ከጀርባችን ደግሞ ከተማዋ ታያለች። ቤቶቹ በጣም ነው የሚያምሩት። በጣም የሚያምር ቪው። ጎጆ ቤቶቹ እነዚህ ናቸው። እንግዲህ አብዛኞቹ እነዚህ እንዳለ ቀደም ገብተን ያየናቸው አይነት ቤቶች አሰራር ነው ያላቸው። ከላይ ዛጋ ይኸው የመስቀል ጉልላት አላት እችኛዋ ጎጆ ቤት። እንዴት ናችሁ? ሰላም ናችሁ? አልፋል። ሰላም ነው። እዚህ ጋር ደግሞ ቪዋ በጣም ታምራለች። ከዚህ ሆነ እዚህ ጋር ጌጥ ማለት እዚህ ጋር የኔታ የሚያስተምሩባት ቦታ ነች። እዛ የምታዩቸው እነዚህ ድንጋዮች ላይ የቆሎ ተማሪዎቹ እንግዲህ እዚች ጋር ቁጭ ብለው ነው የሚማሩት። እንደምታዩት በጣም የሚያምር በጣም ደስ የሚል በርካታ ወጣቶች እዚህ የምታዩቸው እንዳለ ፊት ለፊት ካሜራ ላይ እንዳለ የቆሎ ተማሪዎች ናቸው። ቤቶቹ በጣም ያምራሉ። እንደምታዩት ከታች ተጀምረው እስከ ላይ ድረስ ያሉት ተሰድረው በጣም የሚያማምሩ ናቸው። አሁን ፀሐይ መግቢያዋ ሰዓት ላይ ነው የምንገኘው። ከተራራው ጀርባ እንደምታዩት ፀሐይ እየጠለቀች ነው። እንግዲህ ወልዲያን የምታውቋት ይሄን ቦታ በደንብ ታውቁታላችሁ። ምናልባት ወልዲያን የማታውቁና መምጣት የምትፈልጉ ወልዲያ ከመጣችሁ የማያልፋችሁ ቦታ ይህ እነዚህ ቤቶች ናቸው። እዚህ ጋርም ዳስ አለቻቸው። ፀሐይ ሲሆን ቁጭ ብለው የሚያርፉበት ቦታቸው ነው። ፒያሳ ከዚህ ፏ ብላ ነው የምትታየው። ተመልካቾች እንደምታዩት እዚህ ጋር ነው እንግዲህ ከነዚህ ቤቶች ጀርባ እዛ ፊት ለፊት የምታዩት ትልቁ ተራራ ላይ ደግሞ እሱን አለፍ ስትሉ ገብርኤል ቤተክርስቲያን አለ። በርካታ ሰዎች ደግሞ ከተራራው ጀርባ ይኖራሉ። በጣም የሚገርም ቦታ ነው። ወልዲያ በተራራ የተከበበች ቦታ ነች። እንደምታዩት
ቅርብ ናቸው ተራራው። አጠገብ ናቸው። ሰንሰለታማ የሚባል ተራራ ነው። ያው ሰሜን አካባቢ ሰንሰለታማ ተራራ በጣም ብዙ ናቸው። ከነዛ መካከል አንዱ ይሄ ነው። እንግዲህ ይሄን ቦታ እንደዚህ ተመልክተናል። በጣም የሚያምር ምርጥ ስፍራ መሆኑንም አይተን አረጋግጠናል። የእውነት ተመልካቾች እዚህ ጋር ደግሞ የምታዩት የክርስትና ስም ነው። 44 ሰው ምናልባት ይሄ ቦታቸው ነው ወይስ ምንድነው የሚለው እናያለን። ኃይለ ሚካኤል፣ ሀብተ ማርያም፣ ወልደ ሰንበት፣ ኃይለ ማርያም፣ ተስፋ ጊዮርጊስ፣ ወልደ ትንሳኤ እስከ ቤተሰቦቻቸው ይላል። እዚህ ቀጭን መንገድ ደግሞ ከተራራው ጀርባ ደግሞ ስትመጡ እንደዚህ ሰፈር ያጋጥማችኋል። ወደዚህ ወደ ገብርኤል ቤተክርስቲያን ነው የሚወስዳችሁ። በጣም ደህና ናችሁ ጩጮች? ቆሎ ተማሪዎች በጀርባ ደግሞ ይሄ እንግዲህ ቆሎ ተማሪዎች እንዳሳየናችሁ እንደምታዩት ከሱ ጀርባ ደግሞ ያለው ቅድም ያየነው ተራራ ይሄ ነው። ሌላ ተራራው ላይ እነዚህ ቤቶች አሉ። ከዛ ላይ ከተራራው ላይ ይሄ ተራራ ደግሞ በጣም የሚገርም ነገር ነው። እዚህ ጋር የሚያማምሩ ሰፈሮች አሉ። በዚህ በኩል ማሸቀም ነው ያለው። የተወሰነች መንገድ እንሄዳለን። እንደምታዩት ገብርኤል በዚህ ነው የሚያስወጣው። ገብርኤል ቤተክርስቲያን በዚህ ነው። እያልክ ትሄዳለህ። እንግዲህ ከቅድም ከቆሎ ቤቶቹ ጀርባ ያሉ ቤቶች ናቸው የምታዩት። እዛ ጋር ደግሞ ቤቶች አሉ፣ ተራራ አለ። ከዛ ጀርባ ደግሞ ከተራራው ጀርባ ሜዳ እንዳለ ነው ነገሩ። የሚገርም ቦታ ነው፣ ያምራል በጣም። ተናናች እላፉና ሚጣ ደህና ናችሁ? ቤተክርስቲያኑ ቤት ነው። ገብርኤል በዚህ በዚህ ነው የምንሄደው። በዚህ ቀጥታ። እሺ ማን ነው ስምሽ? ሰላም። የወልዲያ ልጅ ነሽ? ይሄ ሰፈር ምንድነው ይባላል? አይቺ ይሄ ቦታ ተራራ አንተን ወደ ፒያሳ ለምን ስትሄዱ ምናምን እንዴት ነው እታች ወርዳችሁ ከእንደገና ዳገቱን ነው የምትወጡ? አንቺ አሁን ዳገቱን ትወርጃለሽ? ይሄን እዲ አይታል አጠቃ እንደዛው ታንጎ እኛ እኮ በጣም ደከመን። አሁን እቺ ነው መጣለው ታነው። ትምህርት ቤት በዚህ ነው የምትሄዱት ወይስ እዚህ ያለ? የት ነው የምትማሩት? በኪዳነ ምሕረት ወርዳችሁ ኪዳነ ምሕረት ቤተክርስቲያን ማለት እታች ትናንት አይና ያየነው ነበርንበት ማለት ተራራው ይሰሩ ማለት ነው። ከዛ ሁሉ በየቀኑ እየወጣሽ ነው ታውቂ? ነይ ሚጣ በየቀኑ እዚህ ትወጫለሽ ማለት ነው። ነይ አንቺም ትነግሪናለሽ። በየወጣሽ ነው ተራራው። አይና ፈርነሽ እና ለምን በቃ ሰላምን ጓደኛዋ ሄዳለች ትሂድ። በቃ በዚህ ጋር ነው አይደል የምንሄደው? እሺ ሰላም ነው። እናመሰግናለን። እደግ እሺ። በዛ መንገድ ባለበት መንገድ በሚመራችሁ በዛ። እሺ እንግዲህ እነዚህ ህጻናት ናቸው ይሄን ተራራ አለት አሁን ልወጣ ብሮ አሁን ነው የምትወጣው አለት አይዞህ እንዴ እነዚህ ጩጮች አሁን ሲወጡት እና ይሄንን ነው እንግዲህ በየቀኑ የሚወጡት። ያው የሚያምር ተራራ ነው። አሁን ስንወጣው ግን በአካል ግን ስታየው በጣም ነው የሚያምረው። ምንም ደስ ይላል። ተራራው አለታማ ነው። ድካሙን ደግሞ በአካል ሲሆን አሁን የምንወጣው ይሄንን ነው።
ይሄንን ነው የምንወጣው። ከጀርባችን የምታዩት ተራራ አለቱን ይዩት። እዚህ ጋር ቤቶች አሉ። ከተማዋን አሁን ራቅ ብለናታል። ወልዲያ ፒያሳ አካባቢ እንግዲህ አሁን ይሄ ተራራ ከላይ የምትመለከቱትን ልንወጣው ነው። እስኪ በቻልነው አቅም ወደዛ እንሄዳለን። የሚያደርሰን ቦታ ማለት ነው። አብራችሁን ነው። ወደ ገብርኤል ቤተክርስቲያን ልንሄድ ነበረ፣ ግን እንደሚርቅ ነግሮናል። አሁን ካለንበት የአንድ ሰዓት ጉዞ ሊያስጎዘን ይችላል። እባክን እስኪ ስምን አስተዋውቀን ወንድማችን። እሺ የቆሎ ተማሪ ነህ? መቼ ነው የቆሎ ትምህርት የምትማሩት? ከሰኞ እስከ እሑድ ባለው ወይስ ሰንበትም አለ? ሁሉም ቀን ነው? እረፍት ነው አይደል? ሰንበት ከሰኞ እስከ ቅዳሜ ማለት ነው። አስተማሪያችሁ የኔታ ማን ነበር ያለው? የኔታ መራዊያ መራዊ ናቸው የሚያስተምሯቸው ብዙዎቹን። እንደዚህ አንድ ወንድማችን ደግሞ በራሱ ዓለም ተመስጦ ከተራራው ጫፍ ላይ ወጥቶ ትንሽ ራሱን ዘና እያደረገ ነበር ያገኘነው በመንገዳችን ላይ። ስለዚህ በቃ ሰላም ሳንለው የተወሰነ ሳናወራ እንመለስም ብለን ነው። አሁን አንድ ሰዓት ነው የሚያስጎዘን ማለት ነው። ወደ ተራራው ብንሄድ ወደ ቤተክርስቲያን ነው፣ ወደ ገብርኤል ቤተክርስቲያን። እግር ከባድ ነው ከተራ እንግዲህ ተመልካቾቻችን ወደ ገብርኤል ቤተክርስቲያን ልንሄድ ነበር ያሰብነው። ነገር ግን ተዘጋጅተንበት ስላልሆነ በዛ ላይ ደግሞ አመሻሽተን ልክ 12 ሰዓት ተኩል አካባቢ ወደ ምሽት ማለት ነው ጉዞ የጀመርነው እንደዛ ስለነበረ እዛ ለመድረስ ደግሞ ከአንድ ሰዓት እስከ 1 ሰዓት ከ30 ስለሚጠበቅብን ከዚህ ከቆሎ ተማሪዎቹ መንደር እስከዛ ያለው ርቀት በጣም ብዙ ስለሆነ ሳንመለስ እንግዲህ እነዚህ ልጆች ጠይቀን ወደ ቆሎ ተማሪዎቹ የኔታ ትምህርት ቤት ተመለሰናል። እንግዲህ የነበረን ቆይታንም በዚህ አጠናቀናል። ወልዲያ በርካታ ቦታዎችን አይተናል። ከነዛ መካከል ግን በጣም ይመሰጠንና በካሜራችን ያስቀረሩን አስጎብኘናችሁ ዘና ለምንም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁ እንድትሆኑ ጋብዛለን። ቻው።